ሰላም ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ። በሀገር ውስጥ ያላችሁ በሀገር ውጭ ያላችሁ እንዴት ናችሁ? ሰላም ናችሁ? አለ እግዚአብሔር ይመስገን። እኛ በጣም ደህና ነን። እናንተ ሰላም ናችሁ? አለ እግዚአብሔር ይመስገን። ሰላማችሁ ብዝት ትርፍርፍ ይበልልን። ዛሬ ደግሞ የደነ ዳጣ እንግዲህ የእነሱ ፊልም ደግሞ ዛሬ ያቺ ማንሽ መድኃኒት የምትባለው እንግዲህ ወደ ውጭ ተመልሳ ልትሄድ ነው። ተመልሳ ብትሄድም እሷ በቀልን ይዛለች። በቀልን ለመበቀል ነው። በቀልን ተበቀላ ለመሄድ ነው። ከዚህ ሀገር ለቃ ለመሄድ ነው ብዙ ጥረት እያደረገች ያለችው። ቤተሰቦችን ለመበቀል ነው። እቺ ሰው በጣም አደገኛ ሰው ነች። በጣም ከባድ ሰው ነች። መድኃኒት የምትባለው እውነትም መድኃኒት አሉ። ስሟ መድኃኒት ነው። ምን መድኃኒት? የቷን መድኃኒት ነች። እና ሰውን ለመጨረስ የምታደርገው ጥረት በጣም ከባድ ነው። ስለዚህ አሁንም ቢሆን እቺ ሰው ከዚህ ሳትወጣ እንደው በጊዜ ብትያዝ አሪፍ ነበረ። ምክንያቱም ሰዎቹን ያጠቃች ነው። በ24 ሰዓት እስከ 24 ሰዓት ይሄ መድኃኒት ብዙ ስራ ይሰራል ብላለች። ያንን የዳጣ ጓደኛ እንግዲህ ከማነች እቺ ከውሃን ሂጂና አብይ እንዲበላ አርጊው አለች። ውሃም ለራሷ መልሳ በልታለች። ውሃም በልታለች። የራሷ እንግዲህ የራሷ ዘመድ ማለት አክስቷ ሆና ለውሃ ለራሷ ሰጠቻት። እንግዲህ አክስቷ ለውሃም ሰጠቻት። እቺ ልጅ ደግሞ ሞኝ ነች። ያገኘችውን መብላት ነው። ምንም ለምን የፈለገ አገኘችውን ትበላለች። ይሄን ያለው ለምን የፈለገ ነገር አይሆን፣ እሷ መብላት ብቻ ነው። አሁን እሷ የሰጠቻት እሷ እንዳትበላና እሱ እንዲበላ ነው። ግን እሷ ደግሞ መልሳ ቅድሚያ የበላቸው እሷ ነች። እንደውም በልታ ጥርግ አድርጋጇንም የላሰችን የወጣችው። ስለዚህ እቺ ሴትዮዋ እቺ ልጅ ብቻ ይህን ሰውዬ ብቻ አይደለም እኮ ለመግደል የተነሳችው። ልጅቷንም ለመግደል ተነስታ ልጅቷንም አደጋ ላይ ጥላታለች። ውሃን አደጋ ላይ እየጣለቻት ነው ያለችው። ምክንያቱም ውሃ ተበርዛለች። እሷ ራሱ በመድኃኒት ተበርዛለች። ምንድነው ወይኔ እስከ 24 ሰዓት ነው ይሄ መድኃኒት የሚሰራው። ግን ውሃ ስትበልታ ይሆን አለቻት። ይኸው እንግዲህ እቺ ልጅ ላትበላ ነው። ድሮም ትበላለች። ከዚህ በፊት የሆነ ኬክ ሰጠቻት። ኬክ ሰጣት። ያን ኬክ እየበላች አገተቻት። በዛ ቤት ውስጥ ባለችበት ቆልፋባት ሄደች። እንግዲህ ብዙ ምስጢሮች ሁሉ አወጣጣች ከሰውየው ላይ። ሰውየው ለልጆቹ በጣም ሟች ነው። ለሊሜማ በልጅ የመጣ ነገር ወደ ኋላ አልመለስም፣ በልጆቼ የመጣ ነገር ወደ ኋላ አልመለስም ብሎ እንትን ያለው የቀዳውን ቪዲዮ ሁሉ አስረከባት። ብዙ ነገሮች ሁሉ በቃ እርግፍ አድርጎታው እና አሁን ደግሞ እቺ ደግሞ መጨረሻ ላይ ምን ታደርጋለች? ልጆቹን የራሷን እህት አክስት ሆና የራሷን ዘመድ እያጠቃቻት ነው። እቺ ልጅ በምንም በማታውቀው አንድ ፍሬ ሕፃን እና ናታንን እና መድኃኒት ያው በልተዋል። እንግዲህ መድኃኒትን በልተዋል። እንዴት እንደሚሆኑ እንግዲህ መጨረሻቸውን እናያለን። እሷና ውሃ እንግዲህ መጨረሻ ተስፋቸው እንዴት እንደሆነ ልናውቅ አንችልም እስካሁን ድረስ እና በጣም አስቸጋሪ ሰው ነች። መድኃኒት የምትባለ ሰው በጣም ከባድ ሰው ነች። በእውነት ከባድ ነች። ከዚህ ብርቱካን ላይ አድርጋ መድኃኒት ሁሉ ሰጥታ ቤተሰብ ልጨርስ ነበር። ግን ነቅተውባት አንበላም አሉ። እንደገና አንበላም አንፈልግም ብሎ እንትን አሉ እና በጣም ከባድ ነች። ሽሮ ግን ቆንጆ ካልሆነ አልበላለሽ። እስኪ ካባራችን እንጂ ሽታው ቆንጆ ነው። የተባረከ ይሆንልን። አባሩ ምን ነው ትንሽ ብላ እንዴት ነው እንጂ አልፈለኩም። ድንች ዛሬ እርማን ብታቀርብ ብታስተዘጋጅ እንግዲህ አክስታቸው ደህና ሰው ሆና ቀርባቸዋለች። ያው እንግዲህ ምግብ ምናምን እየሷ ነች እንደው አስተናጋጅ የምትጨልፈው እሷ ነች። እንደጨለፈች ስንት ነገር አለ። ብዙ ነገሮች አስባለች፣ በሆዷ አስባለች። እንግዲህ መሸኛ ነው መሰለኝ አንድ ላይ ተሰብስበው የሚበሉት። ግን እሷ የመሸኛ ሳይሆን ልጆቹን ለመጨረስ ነው የሞከረችው። ልጆቹን ጨርሳ ወደ አገሯ ልትመለስ ነው። አገሯ ውስጥ ትመለሳለች ወይስ እዚህ ኢትዮጵያ ውስጥ እንግዲህ እነዚህ ልጆች የሆነ ነገር ሆኖ ወይ ልትያዝ ትችላለች፣ አለበለዚያ ደግሞ ላትሄድ ትችላለች። ሌላ ቦታ ተደብቃ ልትሸሸግ ትችላለች። ብዙ ወንጀለኛ ሰው ነች። በወንጀል የታጠረች በወንጀል የተከበበች ሰው ነች እና በጣም የምትከብድ ከባድ ሰው ነች።
ገዜ የቆለው ማለት ረወድ ያለ አያ ገዜ ረመንጉል ነው ገዜ ግን እንግዲህ ዘበኛቸው ገዜ ደግሞ ምን እንዳጠፋ እናቅም። ሀገር ቤት ላይ እንግዲህ የሆነ እሱን የሚበቀለው ሰው መጥቷል። ገዜ ራሱን ማመን አቃተው። ዘራፍ 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 ሌላ ሰውየውን ስሙን እየጠራ ማን ደመላሽ ይላል ሰውየው ደመላሽ ነው ይላል። እና ሰውየው እንግዲህ ገዜ በጣም የፎከረበት ነው። ምን እንዳደረገ አይታወቅም። እሱ ሊበቀለው ነው የመጣው። እሱ ደግሞ በጣም በጣም ፈርቷል። እንቅልፍም የለውም። በጣም ተንቀጥቅጧል። በጣም እየተንቀጠቀጠ ነው እና ፈርቶታል። አጥፍቶት የሚሄድ እየመሰለው ነው። ና ቤት ያለውን ጉድች ምንድነው? ምን ጉድ ነው? ቆይ ከቤት ስትወጣ አላያትም ማለት ያልሸኛትም? ተሸኛታለሁ። ዛሬ እኮ ወደ ሀገሯ ትሄዳለች። እንዴት ነው ያላየሃት? ማምላክነት ወይ በጓሮ ብር ወጣ ይሁን እንዴ ዘላ ይሆናል። እንዴ ምንድን ነው የምዘላብደው? አላየሃትም ወይ ያልሸኛትም ወይ እያልኩህ እኮ ነው። ቆይ ምንድን ነው ስትወጣ ያያት ሰው የለም እንዴ? ደሬ እባክህን መፍጠን አለብን፣ መሄድ አለብን። የት ነው የምንሄደው? ወደ ኤርፖርት ደህንነቷን ማረጋገጥ አለብን። እባክህ ኤርፖርት ስለሷ ደህንነት ማረጋገጫ እንዴት አድርጎ ሊሰጥሽ ይችላል ማርታ? አላውቅም። እሺ በቃ ወይ ፖሊስ ጣቢያም ቢሆን እንሂድ እባክህ። ኧረ እንደው ጋሽ ይሄ ነገር እኔ ሰው አይመስለኝም። ወይ አይጥ ወይ ደግሞ ድመት ሊሆን ይችላል እኮ። ምንድን ነው የምዘላብደው? አይጥስ ቤት ውስጥ ምን ይሰራል? ዘግቶ ስለቀረ ነው ብዬ ነው። ምንድን ነው የምታወራው? ታድሶ እኮ ነው የገባነው። ለዛ አንቺስ ምንም አላየሽ? እትዬ እኔ በጠዋት ተነስቼ አገራማን ብዬ ሙሉ የሌላ አድርጎ ጨምር የኔን ክፍል እንግዲህ ይሄ ደግሞ ማን እንደሆነ አልታወቀም። በጣም እሷም በሲስተም እንደዚህ ልትሰራ ትችላለች። ልጅቷም አክስታቸው እንደዚህ አድርጋ አውቃ እንደዚህ አድርጋ ልትሰራቸው ትችላለች። ይሄ በጣም እሷ ሲስተመኛ ነች። በጣም ከባድ በሲስተም የተካነች ሰው ነች እና በጣም አስቸጋሪ ነች። እዛም ያለችበት ሀገር የሆነ ነገር ወንጀል ሰርታ ሳትመጣ አትቀርም። እሷ በጣም ተይዛ እሷ በጣም መጣራት አለባት። እቺ በጣም ክፉ ሰው ነች እና አክስታቸው በጣም መጥፎ ነው። የምትሰራው ስራ ሁሉ በጣም መጥፎ ነው። ሄዳ መጨረሻ ላይ ደግሞ ሰዎችን ለመጨረስ እየሞከረች ነው። ኪችኑን አጥፍቼት እዚህ ስመጣ ደምት እንዴ ዳታ ቆይ ምንድነው? ሞታል እንዴ? ምንድነው ችግር አለ እንዴ? ወይኔ አራት ሰዓት ሆኗል እኮ እንዴ። ቆይ ምን ሆነ ነው እስከዚህ ሰዓት ድረስ የተኛው? በጣም ተጫጭኖኝ። ኧረ በእናትሽ ችግር ተፈጥሯል። መድኃኒት ጠፍታለች። አልሄደችም እንዴ? ሄዳለች። እና ታዲያ ለምንድነው ጠፋች የምትይ? ብታይናት ቤት ውስጥ በጣም ከባድ ችግር ሳይፈጠር አይቀርም። የምን ችግር? የመድኃኒት ክፍል ደም በደም ሆኖ ነው የተገኘው። ስልኳም አይሰራም። አትቀልጂ ዳታ። ሄድዬን እየቀለድኩ አይደል? ቆይ የምን ደም ነው? አባዬ አለ? አይ እማዬና አባዬማ ሄደዋል። ወዴት? ስልኳ አልሰራም ሲላቸው ወደ ኤርፖርት ሄዱ። እስካሁን ትበራለች እኮ። መብረሯን ሊያረጋግጡ ነው። ስልኳ አልሰራም ማለቱ ደግሞ በጣም አስጨንቋቸዋል። እንዴ አሁን እቺ መድኃኒት ባለው እንግዲህ ወደ ኤርፖርት ይፈልጓት እየሄዱ ነው። ግን ሴትዮዋ ደግሞ ወይ ኤርፖርቱም ላትሄድ ትችላለች፣ የሆነ ቦታ ተከራይታ ልትደበቅ ትችላለች። በጣም አስቸጋሪ ሰው ነች። ተደብቃም ሊሆን ይችላል። ወንጀለኛ ነች። እነዚህ ሰዎች ከሞቱ ብላ ወይ ከዛ በፊት እንግዲህ ከመብረሯ በፊት ደግሞ እነዚህ ሰዎች የሆነ ነገር ቢሆኑ ብላ ልትደበቅም ትችላለች። ምክንያቱም ወንጀለኛ ነች። ወንጀለኛ ሰው እኮ ሁሌም እንደፈራ ነው የሚሄዱ። መንገድ ሁሉ ያስፈራዋል። የሚያየው ሁሉ ነገሮች ያስፈራሩታል። አሁን መጥቶ የሚያንቀው አሁን መጥቶ የሚይዘው ይመስላቸዋል። ስለዚህ እቺ ልጅ አሁን እነሱ ፍለጋ ነው የሚሄዱት። ፖሊስ ጣቢያ ስም ከተባለ ደግሞ ፖሊስ ጣቢያ ደግሞ ሰውየው ደግሞ ፈርቶ ይሄም ፖሊስ ጣቢያ ምን ያደርጋል አለ።
ምክንያቱም እሱ ወንጀል የገደላት ይመስለዋል። እሱ ባይገድላትም እንደገደላት እሱን ነው ገደላት የምትለው። እሷ መጀመሪያ ላይ አንተ ከዚህ በፊት አጠፋሻለሁ እገልሻለሁ ብለኸኛል እገልሻለሁ ብለኸኛል አስፈራርተኸኛል ብላ እቺ ምክንያት ደግሞ አስቀምጣ ነው ሄደችው። እቺ ሰው ለተንኮል ነው ይሄንን ደም አጠባጥባ ሄደችው። ስለዚህ እቺ ምንም አትሆንም አለች። የትም አትሄድም፣ ርቃም አልሄደችም። በረራ ሊሆን አንዲት ጀሃላ እንዴ የክረምቱ ትምህርት እኮ ተጀምሯል እንዴ እና እናንተ ጋር ነው ሰፈር እኮ የለም። እሺ በቃ ታነሽ ቲክቶክ እንስራ። እኔ ከዚህ በኋላ ቲክቶክ አልሰራም እንዴ እና ባለፈው እኮ ጅል ብለውኛል። ሌላኛው ደግሞ እኮ ሰፈር ሺት ነው እናንተ ሰፈር ልምጣ ብሎ ጽፎልሽ ነበር አላየሽው? እና የኛ ሰፈር ነው እና ስለሱ ደግሞ ተሳደቡ ነው ከዛ ዘጋው። ውሃ ተነሺ በቃ 7 ሰዓት ሆኗል እኮ ነይ ተነሺ። እንግዲህ ውሃ ደግሞ መድኃኒቱ እየሰራ ነው መሰለኝ። ቀስ በቀስ ነው የሚሰራው። እያጃጃላት ነው ያለው። ሁለቱም ልጆች እያጃጃላቸው ነው ያለው። እሷ የሰጠችው እንግዲህ ለዛኛው ለናታን ነበር፣ ለናታን እንዲሰጥ ነበር። እሷም ሁለቱም እንግዲህ በልተዋል። እሷም ሁለቱም እንግዲህ እስከ ሰዓት ሄዶባቸው ተኝተው እዛ ተጃጅለዋል። እንግዲህ መጨረሻቸው ምን እንደሚሆን እስቲ አብረን እንመለከታለን። በዚህ ነቃበል መጣልህ በኋላ መጣልህ እኮ እንዳይቀለጥስ ወራዳ ለዛ የምታመልጠኝ መስሎ ነበር። ከዚያ እዚህ ድረስ የመጣኸው አቻም የለህን የምታመልጥ መስሎ አይደለም። አቻ ምን አጠፋሁ? አቻ ምን አደረኩ? ስራ አጠፍቶ እህቴን በባዶ ቤት ድቃላ አስታቅፋት ከመጣህ በኋላ እዚህ ትንፈላሸሽልኛለህ አይደለም? አቻ ምን እኮ በሽማግሌ ያለቀ ነገር እኮ ነው። ሽማግሌዎቹንማ ፈንግጣቸው መጣህ እኮ። ወዲያውም ደግሞ ቀለብም እየቆረጥኩ ነው፣ ገንዘብ ልካለሁ። ቀለብ ፈልግ ይመስላል ከዚያ እዚህ ድረስ የመጣው አንተ። ምን አደረኩና? ልጁ አባት ይፈልጋል። ልጁ አባት ተፈለገ ለምን ትገለኛለህ? የሞት ልጅ ተብሎ ያድጋል። አንተ እንዲወስ ወዲያውስ ምን ትጠቅመዋለህ? እንግዲህ ገዜን እንግዲህ አቻም የለሽ እንግዲህ እየፎከረበት ነው። አለቅህም እያለው ነው። ደም መላሽ ነኝ ደም መልሳለሁ ይላል። እንግዲህ አቻም የለሽ እንግዲህ ገዜ ምን ወንጀል ሰርቶ ምን አድርጎ እንደመጣ አይታወቅም። ወይ ለህግ ይቀርባል ወይም ደግሞ ይሄ ደግሞ እንደዛተበት ወይ ገሎት ይሄዳል ወይ ጥሎት ሊሄድ ይችላል። ግን ጥሎትም አይሄድም። ጥሎት ቢሄድ ኖሮ ከዛ እዚህ ድረስ አይመጣም ነበር። ገዜ እንግዲህ እንዴት እንደሆነ መጨረሻውን እንግዲህ አይታወቅም። እስቲ መጨረሻውን እግዚአብሔር ያሳምርለት ነው የምንለው።